የፈሰሰ ደም ብቻ ብዙ ነገሮችን አይቱን ራሱን ማለት ሰው በዚህ ልክ እንደጨከነ አስጥልቱን የወጣው የነበረው ደግሞ ትናንት የደረሰው መረጃ ናትናኤል የታሰርበት ሰንሰለት በጥሶ በመስኮት ሰብሮ ምንድነው ከአጥር ዘሎ ጠፍቷል አምልጧል ነው ብሎ ያወሩ ተነበረው። ትላንት እሱ ኢንፎርሜሽን ነው የደረሰው። ምን ሰዓት እንዳመለጠ ምናምን አናቅም። ጋርዶችም ሲንጫጭ ነው እኛ ሰምተን ስንወጣ ልጁ እንዳመለጠ ነው የተነገረን ነው ያለ ነበረው። ግን ቤቱ ያከራያቸው ሰውዬው ማን እንደሆነ ስልክ ቁጥሩ ምናምን ተናግሮ ነበር። እኛ ምንም የምናውቀው ነገር የለም የአባታችን ጓደኛ ስለሆነ ነው ብሎ ነበር። ያ ሰውዬው ጋር ቤቱ ባለቤቱ ጋር ሲሄድ ጊዜ ነስራይን ዛሬ እሱም ቤቱ ዘግቶ እንደ ሌላ ቦታ እንደሄደ ተደብቆ እንደተቀመጠ ልጆቹን ደግሞ ሌላ ቦታ እንደላካቸው ቤት አጋዣቸው ደግሞ ከቤት እንድትወጣ አድርገው ተደብቀው እንዳሉ ነው የተነገረው። ግን መጨረሻ ላይ በልጆቹ ላይ ደርሶ ነበር። ልጆቹ ደግሞ የአባታቸው መስፍን የአባታቸው ጓደኛ እንደሆነ ከዚህ በፊት ብዙ አመት አብረው እንደሰሩ ከዛ በኋላ መስፍን በጣም ወንጀል እንደሚሰራ ያልሆነ ስራ እንደሚሰራ ስናቅ አባታችን እናትም አባት ሆኖን አሳድጉን የዚህ ያበቃናበት አባታችን ነው። ከዛ ከዚህ ወንጀል እንዲወጣ አድርገ ነው እሺ ብሎ ነው ወጥቶ ነበር። ከዛ እኛ ሳናቅ ምን እንደተፈጠረ ባናውቅበት መንገድ አባታችን መልሶ ከመስፍን ጋር ጓደኛ ሆኖ የመስፍንን ዋና ጓደኛ ሆኖ እንደተገኘ ተነግረዋል። ግን አሁን አባታቸው የት እንዳለ የት እንደሚኖሩ ምንም አናቅም። እኛ እዚህ አምጥቶ አስቀምጦን በፈለኩኝ ሰዓት መጥቼ ዘይራያቸዋለሁ ነው ብሎን ነው የሄደው ብሎ ነው የተናገሩ ተነበረው። በመጨረሻ ደግሞ በጣም ኳጂብ እኮ ነው የመስፍን ነገር በጣም ለምን እንደሆነ አላቅም። እንኳን እነዚህ ትናንሽ ልጆች እንኳን መስፍን በጣም ኃይለኛ እንደሆነ የሰው ህይወት ምንም ነገር እንዳያሳስበው ምንም እንደማይመስለው ነው የተናገሩት። እኛ ቤት መቶ አንድ ቀን አድሯል። ግን እሱ መሆኑን እኛ እናቅም። አባታችን በድምጹ ነው ያወቀው። እሱ ተሸፋፍኖ ጥቁር መነጽር አድርጎ ምናምን ኮፊያ አድርጎ ነው የሚሄደው እንጂ እንዲህ ተገላልጦ አይሄድም። የመጨረሻ ሰነፍ በመሆኑ እኮ በዚህ ያውቃኔ። በእርግጥ ሰነፍ በመሆኑ በብዙ ቪዲዮዎችን እኮ እናውቃለን። ለምን ሰው በሙሉ በብር ነው የሚገዛው። ሰው በሙሉ በብር ይገዛል። እሱ ፊት ለፊት እኮ አይመጣም። እና እነሱ ልጆች ምን አሉ? ሁሉ ነገር የተቀናበረ ነገር እንደሆነ እኮ እነስናይን ሆነ ዘላለም እንደደረሱበት ሲያውቅ እኮ ነው ይሄ በሙሉ ቅንብር። እነዛ ልጆች ምን ብሎ አወሩ? ልጁ እኛ መጋዘን ነው ወስቶ የተቀመጠው የነበረው። ከዛ በኋላ አምልጦ ጠፍተዋል። እና ልጁ አምልጦ ሲጠፋ ጊዜ መስፍንን ለአባታችን ልጁ አንተ ነው ያስመለጥከው፣ አንተ ነው ፈታ የለቀከው ብሎ አባታችን ሊገልብን የፈለገ ነው ወይም እኛ እንዳችን ይዞ ሊያንከራተተን ፈልጎ ነው። ለዛ ነው እኛ ተደብቀን እዚህ የተቀመጥነው ምናምን። ለምን የነስራይን ወይ ሉል ወንድማችን እዛ መጋዘን ወይም የሰውየው አንደኛው ቤቱ ጋር ሂዶ እንዳየ ኢንፎርሜሽን ደርሶታል። እያንዳንዱ እንደደረሰበት ኢንፎርሜሽን ደርሶታል። ምክንያቱም ትላንት እንደተነገረው ከሰማችሁ እዛ ማህሌትን ያገተ ሰውየው ባንተ ውስጥ እኮ መረጃ የሚያቀብሉን ሰዎች አሉ አለ። ስለዚህ መስፍን እውነትም እጅ ወረዝም ነው እንደፈለገ በብር ስለሚጫወት በመጀመሪያ ነው እኮ ትላንት ተናግሬ ነበረ። ልዑልን መጀመሪያ ቤት አጽዳ፣ አንተ ቤት የሆነ መረጃ የሚያቀብል ሰው አለ። ያው ዘላለም ጋር ተገኝታለች አንድ ልጅ፣ ግን አንተም ጋር አለ። ለምን በደረሳችሁበት ቁጥር ይሸሻል፣ በደረሳችሁበት ቁጥር እንዲያመልጥ ነው የሚደረገው። ስለዚህ መጀመሪያ ቤት ማጣራት አለብህ ልዑል ወንድማችን። ለነገሩ ሁሉ ነገር አላህ ያግዝብ። እና አባታችን እንደዛ ተብሎ ነው የተደበቀው ምናምን ብሎ ነው ያወሩት። ይሄ በሙሉ የውሸት ወሬ ነው። ለምን ለሉል ወንድማችን አንድ ልጅ ቴሌግራም ላይ የሆነ መረጃ አለኝ የሆነ ልጅ እዚህ አብዶ መንገድ ላይ ሆኖ አግኝቼዋለሁ ምናምን ብሎ ነው ቴሌግራም ላይ ያላከው ነበረው። ከዛ በኋላ ልጁ በአካል ሲያገኘው ደግሞ ሊክደው ፈለገ። ግን መጨረሻ ላይ እንዳለ ውሸት እንደሆነ አውቃ የሉል በዚህ በቴሌግራም ገብታ ናትናይን እዚህ መንገድ ላይ አግኝቻለሁ፣ አብዶ ነው መንገድ ላይ ነው ያለው፣ ሸራ ቤት ነው ያለው ብለ አናግረው ተብዬ ተከፍሎኝ ነው የሰራሁት አለ። አያችሁ በቃ መስፍን በሄደበት በሙሉ መክፈል፣ በሄደበት በሙሉ ብር ከፍሎ ሰው ያሰራል እንጂ
ትክክለኛ ወንድ ብትሆን ትክክለኛ እውነት ለመስራት ብትፈልግ ኖሮ ባትፈራ ኖሮ ሁሉ ነገር በገንዘብ አታረገው ነበር ሁሉ ነገር እና ናትናኤል እንዳላመለጠ እስካሁን በእነሱ ስር ውስጥ እንዳለ የልጁ የነስራይን ደግሞ በቴሌግራም ሪከርድ ያራከለት ልጅ ወንድም የናትናኤል ጋርድ እንደሆነ ናትናኤል ጠባቂ እንደሆነ ልጁ እያንዳንዱ ተናግሯል። እና ናትናኤል አላመለጠም አውቆ ነው እዛ ውስጥ እነሱ ስራ አለ። ልጁም ደግሞ ብር ተከፍሎት እንዲሰራ ነው የተደረገው። አሁንም ቢሆን መስፍን ይደረስብሃል እንጂ አደርስባቸውም። ከዚህ ሁሉ ወንጀል ውሸት ሳታወራ በየጊዜ ውሸት አይደብርህም እንዴ? ወንድ ልጅ አይደለህም እንዴ? እውነተኛ ከሆነ እንደነሱ ፊት ለፊት መተህ ያለውን ነገር ተጋፍጠህ ያለውን ነገር እውነቱን አውጥተህ በእውነቱ ብትጋዝ አይሻልህም? አሁን እኮ ተደርሶብሃል። ምንም አይነት ጊዜ የለህም። በቃ አለቀ። እስካሁን 2 አመት 3 አመት 4 አመት ተጫውተሃል። እንደፈለግ በሚና ተጫውተሃል። ባለ ሀብቶችን መንገድ ላይ እንዲወጡ እንዲሰቃዩ ብዙ መከራ እንዲያዩ ይኸው በአንተ መከራ ዛሬ አንድ የቤት አባወራ ከነ ልጆቹ በታትነህ ቤቱ ቀምተህ ቤቱ ሽጠህ ንብረቱ በሙሉ እንዲበትን አድርገህ ጥልሃል። እስከ መቼ ይህን የዚህ ህዝብ በሙሉ እንባ የት ሊያደርስህ ነው? እንዴት ልትኖር ነው? ተኝተህ ታድራለህ ወይ? ከሰው አይደለ የተፈጠርከው? ከሴት ማህፀን አይደለ የወጣኸው? ምን አይነት በዚህ ልክ ጭካኔ! ሁሌ ውሸት፣ ሁሌ ብር በሰብሰብ። ከአሁን በኋላ እንኳን ብር ቀዳዳ የተቀደደ የሃይላንድ አታገኝም። ሁሉ ነገር አምነህ እጅ ብሰጥ ናትናኤልን ብትለቀው አሪፍ ነው ባይ ነኝ። ምክንያቱም ጀግኖች ደርሶብሃል። አሁን የመጨረሻ ላይ ጀግኖቻችን ሊደርሱብህ ነው። አምነህ ብትቀበል ይሻልሃል። ለሁሉም ነገር አረፈደም። አሁንም እጅ መስጠት አለብህ። እንዴ ናትናኤል ካንተ እጅ ሳይወጣ ያንተ ጋርዶች በሙሉ እንዳንተ አረመኔ ናቸው። እንዳንተ አረመኔ የሰው ልጅ ያሰቃያሉ። እነሱ ለብራቸው በቃ ብር ይከፈለን እንጂ የሰው ልጅ ተሰቃየ አልተሰቃየ እነሱ ምንም አይደላቸው። ምንም አይደለም። ለእነሱ ምንም ነገር አይደለም። ዋና ብር ይከፈላቸው። በቃ ብር ከተከፈላቸው እኔ ሰው በህይወቱ እንዲበቁም ሊገሉት ነው የሚፈልጉት። በዚህ ልክ እኮ ነው በአንተ ዙሪያ ያሉ ሰዎች ጭካኔ የሆኑት። እርግጠኛ በአንተ ዙሪያ ያሉ ሰዎች ቤተሰባቸው አሳልፈው ይሰጠዋል። ለምን? ለብር ሲሉ። ምክንያቱም ያልደከምክበት ያለፋህበት ያልሰራህበት ብር እንደፈለግ ስለምትጨፍርበት እንደፈለግ ስለምትዝናናበት ያ ብር እንደፈለግ ስለምታሰቃፋቸው እነሱ ከዛ በላይ ደግሞ የሰውን ህይወት ማሰቃየት ነው ወደው ፈቅዶ የገቡት እንጂ ሁላቸው የሰው ህይወት አናሰቃይም ይበቃናል ይቅርብን ብሎ ሁላቸው ፊት ቢነሱ አታስገዳቸው። በእርግጥ ልትገላቸው ትችላለህ። ግን ለእውነት ቆሞ ማንኛውም ሰው ለእውነት ቆሞ ለፈጣሪ ቆሞ ቢሞትም ሞት መቼም አይቀርም። ለእውነቱ ቆምን ለውሸቱ ቆምን ለብር ብለን ምንም ብለን ሞት አይቀርም። የሆነ ሰዓት እንሞታለን። ግን በዚህ ልክ ሞት እንዳለ ያወቅን እኛ ቤተሰብ እንዳለን ያወቅን ለሰው ልጅ ማሰቃየት ለብር ብሎ አግባብ አይደለም። በቃ በአንተ ዙሪያ ያሉ ሰዎች በሙሉ እንዳንተ አይናቸው ታውረው ልባቸው ተደፍነው ብር ብቻ ሲሆን ልባቸው የሚከፈት ብር ብቻ ሲሆን አይናቸው የሚታያቸው ሰዎች ናቸው በአንተ ዙሪያ ያሉት። በዚህ ልክ ደግሞ ያስጠላል። ሰው የሚባል ነገር አለ። ሰው እንደ ሰው ሲታይ ነው ደስ የሚለው እንጂ ሰው ከብር ማስበለጥ እኮ የለብንም። እና ለማንኛው ውድ ቤተሰቦቼ ናትናኤል ያው አሁን በሱ እጅ ስላለ ከሱ እጅ ወጥቶ ከእህቱ ጋር ተቀላቅሎ ደስተኛ ሆኖ የሚኖርበት ጊዜ ቅርብ ይሆንልን ዱዓ ማድረግ ነው ሁላችንም። እነዚህም ጀግኖታችን ደግሞ ማበረታታት አለብን። በቅርቡ ደግሞ መስፍን አግኝተውት የእጁ የሚያገኝበት ጊዜ አላህ ቅርብ ያድርግልን። ከዚህ በላይ የሰው ስቃይ ይበቃል። ከዚህ በላይ የሰውን እንባ ይበቃል። በየሄዱበት በሆኑ ሰው ማልቀስ ነው። በየሄዱበት በሆኑ የቤተሰቦቻችን ብለን ነው። እኛ ከወጣን ቤተሰቦቻችን ይገልብናል። ኃይለኛ ነው። እኔ ምን አይነት ኃይለኛ እንደሆነ አላውቅም። መቼም ከሰው አይበልጥም። እና እንደዚህ አይነት በሀገራችን እንደዚህ አይነት ሚና የሚጫወቱት እንደዚህ በሰው ህይወት ምንም ሳይመስላቸው እንደፈለጉ የሚጨፍሩ ሰዎች ለእጃቸው አግኝተው እኛም ደስተኛ የምንሆንበት እነዚህም ጀግኖቻችን ደግሞ የሚያርፉበት ቀን እፎየውን ብለው የሚያርፉበት ቀን ቅርብ ያድርግልን። በጣም ይሄ ስራ በጣም አድካሚ ስራ ነው። በጣም የደከሙበት እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።